ነፍስ ነው። ጌታ እንደሚወድ ማሰብ ነው። የተበላሸውን እያሰብክ የጠፋውን እያሰብክ ኢየሱስ ጌታ ነው። ዛሬ የመጠጥን ኃይል ጉልበት ሰብራለሁ። ሙት አጥፋ የሚል ራስን ጥፋ የሚል በኢየሱስ እግዚአብሔሮች ሰበርኩ። አሜን። አይዞ እግዚአብሔር እየሳክ መተህ እዚህ ቤት ትመሰክራለህ። የራስህ ህይወት አያለሁ የጨነገፈ እውነት ነው። ተለያይተናል። ቶሎ በል ውሃውን ያዝ። ውሃውን ቢሻን ቀበል። በጌታ ኢየሱስ ክርስቶስ ስም ስልጣን ከዚህ ሰዓት ጀምሮ ትዳሩን ያፈሰ በኢየሱስ ስም በሩን የዘጋ ስራውን ያበላሸ እንዲበትን ያደረገ መንፈስ በኢየሱስ ስም በዚህ ውሃ ላይ አዛለው። የመጠጥ መንፈስ የሱስ መንፈስ እንዲነቅ ረገም ከተረገመ ጭንገፋ ስራት ይበጠስ። ኢየሱስ ክርስቶስ ስልጣን በጠጣ ሰዓት ማያስፈልግ ነገር አሁን ወጥቶ ነው። ጠጣይ ነዋ ይወጣል። የኢየሱስ ደም ወደ ደም ቀየርኩ። እንዳይስማማ ተናገርኩ በኢየሱስ አሜን። ጨርሰህ የኢየሱስ ደም ነው። አሜን። ውጣ። ኢየሱስ በጌታ በኢየሱስ ክርስቶስ ደም በኢየሱስ ስም ውጣ። ዘመኑ ላይ ተቀመጥ፣ ህይወቱ ላይ ተቀመጥ፣ ሱስ መስለ ተቀመጥ። እዚህ ጋር ቁጭ ብሏል። ይሆነ ትፋ በኢየሱስ ስም ውጣ፣ ቶሎ ውጣ በኢየሱስ ደም ውጣ በጌታ ሙት የምትለው ልትገለው ያቀርክ ጌታ ይገስጽ። ውጣ ከአንተ ላይ ቀደም እኮ ውጣ ቶሎ ውጣ። ኢየሱስ መድኃኒት የእባብ መንፈስ በመጠጥ የገባ ውጣ በኢየሱስ። ትዳሩን የፈታ ኑን ያስክ ውጣ ቶሎ የአቤል ይገጽ ውጣ። ውጣ ሂድ በጌታ በኢየሱስ ደም ነው የወጣ ምንምሽ ዋን ደስ ያለ አሜን። እዚህ በኋላ የወደቀው ነገር የፈረሰው ነገር
እንደገና እግዚአብሔር ይገነባዋል። አሜን ስህተቶችን ቀንሰ ትክክለኛነትን እየጨመርክ መጓዝ። እሺ እነሱን በመቀነስ ትክክለኛነትን በመጨመር ጌታ ቤት ልብህን ለጌታ በማስገዛት ባይዘው ጴንጤ ወደ ውጭ ሲወጣ አያምርበትም። ወደ ውጭ መውጣት ለውርደት ነው፣ ለክብር አይደለም። የሚገርም እና እግዚአብሔር ዛሬ የወደቀው የፈረሰው ቃሉን አረሳም አይደለ? ቅድም የምገርምሽ በዚያን ቀን የወደቀችውን የዳዊትን ስገባ ያችን ቃል ስትይ ነበረ እና አሁን አካባቢም በቪዲዮ ባሳይሽ በጣም የሚደብር ሙድ ውስጥ ነበርኩኝና ቲክቶክ ስገባ እሱን ሳይ በቃ የሆነ ውስጤ በጣም ተረበሸ። አንዳንዴ ከጌታ ቤት ወጥተሽ ምን እየሰራ ነው ያገለግይ ነበር ምናምን ዛሬ ወድቀሽ ስታይ ስራ ይፍረስ ጌታ ይገስጸው። እንኳን በክብር ተጀምሮ በውርደት ያለቀ ህይወት ሆነብኝ። ደርሶላል። አብረን እንስበረው። ኧረ ሰብረዋለሁ። አብረን እንስበረው ይሄን ነገር። ኧረ እንደዚህ ነው። አብረን ነው የምንሰብረው። 88 ሰው አለ። ዳግም በአንተ ህይወት እዛው ነው መስበር ያለብህ። እግዚአብሔር ይገስጸው። እቃዎቹ መሰባበር መስበሪያ እየፈለኩ እንትኑ ሲንኩን እንዳሰብሯ መሬት ላይ ይሻላል። ሲንኩን እንዳሰብርብን ጌታ ይባላል። ከሲንኩን አውርደው ሲንኩን ያለ አንገቱንም ይዘው ነው አንገቱን ራሱ ጌታ ይገዝ። ትውልድን ኃይል የበላ አቅም የበላ በጌታ ስም ስልጣን በጌታ ዳጎን ወደ እግዚአብሔር ጫቱንም ገርቤጅ ውስጥ ከተተወዛ ጫትንም እግዚአብሔር ይገዝ። አንገቱ የታለ? አንገቱን ቆርጥጣለው። እሱ እንደ ዳጎን በታቦቱ ፊት መቆም አልቻለም። አንገቱ ተቆርጦ ነው የተደፋው። እግዚአብሔር ትዳርም ስበረው ደግመህ እንዳትጠቀም እንጠሰር ምንድን ነው ያስመለሰ? ደም ነው የወጣው። ትዳርህን መለስኩ፣ ባለቤትህን መለስኩ። በጌታ በኢየሱስ ስልጣን ፕሮሰስህን፣ ስራህን አስተካከልኩ። በጌታ በኢየሱስ ስም እጅን ከፍ አድርጋውን ከኔ ጋር የምንለውን አብረን እንላለን። አባት ሆይ አመሰግናለሁ፣ እወድሃለሁ። ዓለምን፣ ሰይጣንን፣ ስራውን ሁሉ ክጃለሁ። ከዛሬ ጀምሮ አንተ ልጅ ሆኛለሁ። በህይወት መዝገብ ጻፍልኝ። እንደገና አድሰኝ። እንደገና ስራኝ።
ለአንተ ራሴን አሳልፌ ሰጠው። ለአንተ ራሴን አሳልፌ ሰጠው። በጌታ በኢየሱስ ስም አሜን። የክፉ አዋጅ፣ የክፉ እቅድ፣ የክፉ ፕሮግራም እግዚአብሔር ከአንተ ላይ ሰርዞታል። እግዚአብሔርን አመስግኑለት። ስለዚህ ወንድም ነፃ ስለወጣ፣ ህይወቱ ስለተቀየረ፣ ዘመኑ ስለተቀየረ፣ እግዚአብሔር የዳጎንን ምሽግ ስላፈረሰ፣ ጣልቃ ስለገባ፣ እግዚአብሔር በደም ስላጠበው፣ እንደገና ወደ አገልግሎቱ ስለሚገባ፣ እንደገና ትዳሩ ልጆቹ ስለሚመለሱ፣ እንደገና ታሪኩ ስለሚቀየር፣ እንደገና በሮቹ ስለሚከፈቱ አመሰግናለሁ። አእምሮውን፣ ልቡን፣ መንፈሱን ሁሉ በኢየሱስ ክርስቶስ ደም አጠብኩኝ። ከዚህ በኋላ ደግመሽ ኃጢአት አትስሪ እንዳለ ደግሞ ኃጢአት የሚባል ነገር ወደሱ ስለማይቀር፣ ወደሱ ስለማይወጣ፣ ኃጢአት በኢየሱስም ደጁን ላይ ስለማያደባ ከዚህ ሰዓት ጀምሮ በኢየሱስም ስለዘጋውበት አጋንንታዊ ተልእኮና ፕሮግራም ከህይወቱ ላይ ሁሉ ዘግቻለሁ። አባቶ አመሰግናለሁ። ጌታዊ አከብራለሁ፣ ከፍ ከፍ አደርግሃለሁ። በደሙ ጠብ፣ በደሙ ቀድስ፣ በደምህ ቀድሰው። ከዚህ ሰዓት ጀምሮ መርገም ሁሉ ስለተሰበረ አመሰግናለሁ። በጌታ በኢየሱስ ስም አሜን። በቤቱ ተከልኩ፣ እንደገና ተከልኩ፣ እንደገና ተከልኩ፣ እንደገና ተከልኩ። ታፈራለህ፣ ትለመልማለህ፣ ታቆጠቁጣለህ፣ ትወጣለህ። በኢየሱስ ስም አሜን። በጌታ በኢየሱስ ስም በዚህ ፕላትፎርም ላይ ባለቤቱ ምታዩ ከሆነ የሰው ልጅ ወዶ ወደ ስህተት አይገባም። የአጋንንት አሰራር ነውና ወደ ቤትሽ ወደ ትዳርሽ እንድትመለሺ በጌታ ፍቅር እጠይቅሻለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ባለቤትሽን ፈቶታል፣ ህይወቱን ፈቶታል። እኔ እለምንሻለሁ በጌታ እኔ አገልጋይ ነኝ። እግዚአብሔርን ነው ማገለግለው። ለምንም ብዬ አይደለም። የእግዚአብሔር ህዝብ እዚህ ውስጥ አለ። እንግዲህ ደም አስመልሶት ይወጣ እግዚአብሔር ረድቶት ነው። እኔ እንግዲህ ጌታ ኢየሱስ የተባረከ ይሁን። በመገለጥ ነው የጠራሁት። ምንድን ነው ያልኩት? ራስህን አጥፋ አጥፋ የሚል ሰው አለ ብዬ ነው የጠራሁት። አዋለ ጸለይኩላቸው። 3 ሰው ነበሩ። እግዚአብሔር የተባረከ ይሁን። አስገብቼ እንድጸልይለት አደረገኝ። ጌታ ኢየሱስ ይህንን አድርጓል። እንግዲህ እየቃመ ሺሻ እያጨሰ ነው። ሲያስመልሰው ግን ደም ነው የወጣው። ከሰለቸው ህይወት ውስጥ ዛሬ ወጣት። ቤት ጠረን ሁሉ ተቀየረ፣ ሞገስ ተቀየረ፣ ህይወት ተቀየረ። የራቀ የሄደ ምርኮ ሁሉ ተመለሰ። እግዚአብሔርን ስላንተ አመሰግናለሁ። ይሄን ቃል ነው የሰበኩት። ብዙ ጊዜ ስጀምር ነግሬያቸዋለሁ። ይሄ ቃል ሲመጣ የፈረሰ ትዳርን ነው እኔ ሁልጊዜ ለፈረሰ ትዳር ነው እኔ ሁልጊዜ ይሄን ቃል መጠቀመውና የፈረሰ ትዳር ይጠገናል ብሎኛል ጌታ። በዚህ ቃል ላይ ተመስርቼ በዚያን ቀን የወደቀችውን የዳዊትን ድንኳን አነሳዋለሁ፣ የተናደውንም ቅጥር እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደቀደመው ዘመን እሰራታለሁ። ይህም የኤዶምያስ ቅሬታ የሰሜን የተጠራባቸውን አሕዛብ ሁሉ ይወርሱ ዘንድ ይላል። ይህን የሚያደርግ እግዚአብሔር ዛሬ በጌታ በኢየሱስ ስም ይህ ቃል በሕይወትህ ላይ አተምኩት፣ በስሙ ስልጣን አተምኩት። ድረስልኝ ብላ ጸልያል። እግዚአብሔር ደርሶልሃል፣ ታድገዋል። አትሞትም፣ በሕይወት ትኖራለህ። ደስ በል። ምን እንደተሰማክ እንድትናገር ደስ ይለኛል። ተባረክ። ምን ተሰማክ? ተባረክ። በጣም ደስ ብሎኛል። ነገር ሁሉ የተበላሸው ከተለያየ በኋላ ነው። ቸርች ውስጥ ቁሜ ነው ያገባሁት። ለአባቴ ቃል ገብቻለሁ። አባቴ ቤት እያለው ያለ ቸርች አታገባም ብሎ ባላደረግኩት ነገር ነው ትዳር የፈረሰው። ያው በአንድ ወር ውስጥ ፍርድ ቤት በአንድ ወር ውስጥ ያጨረሱት። ብቻ ምንም ልል አልችልም። ተውኩት በቃ። እኔ ለምንም አላልኩም፣ ሽማግሌም አላኩም፣ ምንም አላልኩም። አግቼ በአመቴ ነው የተፋታሁት። ኦልሞስት 1 ዓመት ምናምን ብቻዬን ቤት ውስጥ ነው የምኖረው እና ብዙ ጊዜ ተማሉ ስጸልይ ዛሬ በቃ ስለ ዳዊት ብናገር በቃ የሆነ ሰለቸኝ። ጌታ ሆይ ያልኩኝ ተክስቴን መዝሙር ከፍቼ ጌታን ሰለቸኝ። በቃ የሆነ የሚሰለችሽ ነገር አለ። በቃ
ትናንትና ብዙ ሰዎች በጌታ ቤት አይቶች መድረክ ላይ አይቶች ዛሬ እንዲህ ጎዳና ላይ ወጥተሽ በጣም ነው የሚደብረው። በጣም ሰርተሻት ስኬት የለም፣ ህይወት ደስታ የለም። ኤቭሪቲንግ በቃ ደስ ባዶ ነው የሚሆንብሽ እና እግዚአብሔር ይመስገን፣ እግዚአብሔር መልካም ነው። ቅድም በአንድ ቤታችን ስትናገሪ በክብር ተጀምሮ በውርደት የሚያልቅ ነገር የለም እያልሽ ነበረና ጌታን በቃ ደስ ኮፒ ሊንክ እያደረኩ ነበረ ነው በጣም ደጋግሜ ልኝ ስለፈለግ ብቻ በቃ ሰልችቶኝ ነው ህይወት እና እግዚአብሔር ተባረኩ። ደም ነው የወጣ ከውስጥ ጌታ እብን ውሃውን ስጠጣ የሆነ የሚያስታውከኝ አልመሰለኝም። ጌታ ማለት በቃ ደስ ጠጣ ስላልሽኝ ብቻ ነው እንጂ ጠጥቼ ራሱ በቃ ምንም ነገር የሚወጣ ነገር የለም ብዬ እየተቀመጥኩ ነበረ። ሳላውቀው ግን ደበስ ፕሬዘር ደበስ ግን ደም እግዚአብሔር መልካም ከትዳሬ ጌታ እንኳን ረዳኝ፣ ደስ ብሎኛል። እንግዲህ እግዚአብሔር ህይወትን ታድጓል። ከዚህ በኋላ ዛፍ እንኳን ቢቆረጥ ይላል መጽሐፍ ቅዱስ ሲናገር ሊያቆጠቁጥ ሊያበቅል እንደገና ተስፋ አለው። ከምን የተነሳ? ከተጠጋበት ምንጭ የተነሳ ነው። ምክንያቱም እኛ የተጠጋንበት ምንጭ ኢየሱስ ነው። ማንደርቅበት በመከራ በመውጣት በመግባት አለ እኮ መከራ የለም አላለንም። ልጆች ወይ በዓለም ሳላችሁ መከራ አለባችኋልና ግን ዓለምን አሸንፌዋለሁ። አየህ፣ እሱ አሸንፎልን የምንኖርበት እንጂ እኛ አሸናፊ ሆነን የምንኖርበት ዓለም ላይ አይደለም ያለን። እሱ ግን አሸንፎልን መከራ የለም ማለት ነው እያለ አሸንፎልን። አንተ እግዚአብሔር እንዳለ ታሪክን እግዚአብሔር ይቀይረዋል። ዛፍ እንኳን ቢቆረጥ እንደገና ዳግም ያቆጠቁጥ ዘንድ ተስፋ አለ። ትወጣለህ፣ ትሄዳለህ፣ ትከናወናለህ። ከዚህ በኋላ የተዋረደ ስፍራ ላይ አትቀመጥም። የከበረ ስፍራ ላይ ነው የምትቀመጠው። አንተ እግዚአብሔር አገልጋይ ነህ። ደግሞ እግዚአብሔር ባርኮሃል፣ ከዚህ በላይ ይባርካል። አንድ ነገር ብቻ አናይ፣ ፌላሪቲ አለ፣ ይጨንገፋል። ግን አንድ ሉጋም እንደዚህ ጋሪ ላይ እንደገባ ሉጋ በአንተ ስንት ትውልድ እንዳለ ማሰብ መቻል አለበት። ተባረክ፣ እንወዳለን። እስቲ ተባረክ በሉት። ሁላችሁም እንትናችሁን ከፍታችሁ ተባረክ በሉት። ነገር ልበልሽ።